እቺን የመሰታታሪ ታዳጊ ህፃን በሊስትሮ ስራ ላይ ማንም ሴት የማይደፍረውን እሷ ግን ጨክና እዚህ ስራ ላይ እንደምታዩት ያሳመረች ነው የምትገኘው። ለምሳሌ ዛስራ ሞክረሽ ታውቂያለሽ? አዎ ሌላም ቡና ቤት ተቀጠሬ በቃ አይደል ይበቃ በቃች። ቀለም አስፈልገው ክሬም ልቀባት ሙሉ እጥበት 20 ብር ነው። ቀለም ወይ ክሬም ከቀባ ደግሞ 30 ብር ነው ማለት ነው። ስንት ነው አጠቃላይ የሚሆነው? በቃ 30 ብር አንተ ማስከፈል 30 ብር ነው። 30 ብር ለአንድ ሰው ተቀበሉት። ኦኬ አይ ደስ ይላል። እሺ አመሰግናለሁ። ቴንክ ዩ። መልስ አልፈልግም። እሺ አመሰግናለሁ። እግዚአብሔር ያክብርልኝ። ያው ጓደኛም እዚህ የሚያቀኝ የስራ ላንቻ አይሆንም ይላል፣ ግን እኔ ይሆነኛል አምኜበት ቢያንስ ያው እለወጣለሁ ብዬ ነው ዛሬ እዚህ ጋር የተቀመጥኩት። ደግሞ ያው እርግጠኛ ነኝ እንደምለወጥ። ለምን እግዚአብሔር መቼም እዚህ ጋር ያስቀመጠኝ ለምክንያት ነው። ሌሎች ሰዎችም አሁን እኔ እዚህ ጋር እየሰራ ነው ያለሁት። ሌሎች ሰዎች ደግሞ ሆስፒታል ተኝተው ከቀኝ ወደ ግራ ከግራ ወደ ቀኝ መዛወር ያቃታቸው ቤተሰቦች አሉ። ስለዚህ እኔ ከነሱ በጣም ትልቅ ቦታ ነው ያለሁት። እኔ አሁን እዚህ ጋር ትንሽ ቦታ ነው ያለሁት ብዬ አላስብም። ማሻሻል እፈልጋለሁ። ይሄንን ማለት ነው። ለምሳሌ አሁን ምን ምንድነው የሚቀርሽ እዚህ ላይ? ማለት ከዚህ ሌላ ብሰራ ብዬ የማስበው ስራ ለምሳሌ የጥበብ ምን ያለሽ ጸጉር ሹሩባ ምናምን የመስራት ተቻለን መጠን ቤተሰቦቻችን ይችን ምስኪን ልጅ ይችን ምስኪን ወጣት ብናግዛት ብትረዷት፣ በተለይ አቅም ያላችሁ ሰዎች ከዚህ ከፍላ እኔ የምለው ሌላ ስራ መቀየር ፍላጎት አለሽ ወይ ለዚህ ነው መቀጠል ፈልጊው እናሻሽልሽ? ቤተሰቦች ዛሬ ደግሞ ሌላ ታሪከኛ ሴት አግኝቻለሁ። ታሪከኛ ሰው ማለት ነው። እሷም የምታዩት የሊስትሮ ሙያ ላይ ያለች እህታችን ናት። እየጠረግሽ እስኪ እሺ ብራዘሪ አሪፍ እና ስራ እንዴት ነው? ስራ እግዚአብሔር ይመስገን አሪፍ ነው። የሊስትሮ ስራ እንዴት ነው? ያዋጣል ነው? እንደ ሙያ ብቻ ነው? ያው እንደ ሙያ ሳይሆን ያው የዛሬ ብቻ ሳይሆን ማለት መዋያ ብቻ ነው። ያው ሙያ ብቻ ነው አይደለም። ትንሽ ማላታ ምክንያቱም እንሰራለን እናገኛለን። የዕለት ተዕለት ኑሯችን ብቻ እየኖርንበት ነው። ኦኬ። እና እንደዛ ነው። በጣም ደስ ይላል። ግን በጣም ከገረመኝ ነገር ማለት ነው ብዙ ጊዜ እዚህ ስራ ላይ ሴቶች አይቻላትም እና ዛሬ አንቺን እንግዲህ በድንገት ያገኘሁሽና እንዴት ነው ለዚህ ስራ ልገበቻለሽ? ያው ብዙ ስራ ያው ሞክሬያለሁ። ያው ሰው ቤት ምናምንም ግሮሰሪ ላይ ሆቴል ላይ ለመስራት ሞክሬ ነበር። እሺ ግን ያው ያን ያህል ክፍያው አያረፋም። ሲቀጥል ደግሞ እንደምሰራው ስላልሆነ የሚከፈል ቢያንስ ከዚህ እየሰራው እለወጥበታለሁ ብዬ አስቤ ያው በድፍረት ነው ልምዱ ሙያው ያልነበረኝ በድፍረት ነው የጀመርኩት። ያው እግዚአብሔር አላሳፈረኝም። ያው እየሰራው አይደል። የሚገርምሽ እኮ ማለት ነው አብዛኛው እህቶቻችን ስራ ላይ የሚገኙት ነው ካርሲኝ እንትን ላይ ነው ምንድነው መስተንግዶ ላይ መኖሪያ ስራ ምናምን ነው የሚሰሩትና አንቺ ግን በልዩነት ነው እዚህ ጋር የተገኘሽውና እዚህ ጋር ስትሰሪስ እንደው ፈተና አላጋጠመሽም? በጣም ብዙ ነገሮች ያጋጥማሉ። ለምን አሁን አንዳንድ ሰው ያው የሚናገረውን ቃላት አይጠብቅም። ለምሳሌ ምን ብሎሽ ያውቃሉ? ለምሳሌ ያው አንዳንድ ሰው ማስጠርጎ ሂሳብ ሳይከፍል ይሄዳል። ያን ማለት ነው። አንዳንድ ሰው ይሄዳል ማለት እንዴት ሸጉዶ መሆኑ ነው ወይስ በጉልበት ምናምን? በጉልበትም መጣውን ብለው የሚሸውዱ አሉ። ያው ቢሆንም ያው አንዳንድ ሰው ደግሞ ያው በቃ ጫማው ሳይቆሽሽም ለማበረታታት ብሎ ያው ያስጠርጋል። ያው እንደዛ ወይኔ ከባድ ነው። አይ አንዳንድ ሰው ግን እንደዚህ ያደርጋል ማለት ነው። አንቺ ነው ሴት ሞልሽ ናይቶ ለማታለል ይፈልግ ሰው አለ። ብዙ ሰው ደግሞ ማለት ለዓላማ የመጣው አይመስለውም። ለምሳሌ ሌላ ነገር ፈልጌ የሚመጣ ነገር ስለሚመስላቸው ያው ብዙ ሰዓት ያው እንደዛ ነገር ያጋጥማል። ሁላችንም የተለያየ ታሪክ አለን፣ የተለያየ ችግር አለን። ግን ያን ችግር ለማለፍ ነው እዚህ ጋር የመጣ ነው እንጂ ሌላ ነገር ፈልገን አይደለም። ያው እኛ ሴቶች ደግሞ ያገኘነው ስራ ሰርተን ለመለወጥ ነው ያው እንደኔ ሐሳብ ማለት ነው። ሰዎች ብዙ ጊዜ አሁን ስራ ስትሰሪ ማለት ነው አንቺ እዚህ ጋር ምሳሌ ያለሽ ሌላ ስራ ሰሪ ምናምን ያለሽ የለም ያለኝ አለ። በዛ ላይ ያው አይምሮዬን ነፃ አድርጌ ራሴ ነው እየተቆጣጠርኩ እየሰራው ያለሁት እንጂ ሌላ ልጣርሽ ያለኝም ሰው አለ። ኧረ እባክሽ ግን ያንን ሐሳብ ላለመቀበል አንዳንዴ እኮ በራስ መንቀሳቀስ ይችላል አይደል? ተገዢ ከመሆን አዎ። ለምሳሌ ዛስራ ሞክረሽ ታውቂያለሽ? አዎ ሌላም ቡና ቤት ተቀጥሬ በቃ አይደል ይበቃ ጨርስ በቃች። ቀለም አስፈልገው ክሬም ልቀባት እና ቡና ሰርቻለሁ።
እሺ ተመላላሽም ጽዳት ሰርቻለሁ። ግን ያው ጉዳት ነው እንጂ ጥቅም የለም። ለምን የሚከፍሉ ክፍያ ወርም ቢያንስ በወር አንዴ ሁለቴ ልታርፍ ትችላለህ። ያን ያህል የሚያረካ ነገር ስለሌለው ነው እንጂ ያው ስራም አለ። ስለዚህ በቃ ባርነት ነው ማለት ነው። በቃ አዎ ባርነት ያሳዝናል ብቻ። ስለዚህ ከዛ ሁሉ ቢያንስ በራሴ እቺ ነገር ሞክሬ ላገኝም በጣም ብቻን በስራት ይሻላል ነው። አዎ እንደዛ ነው። አይ በጣም ሞራል ያለሽ ሴት ነሽ፣ መደገፍ ያለብሽ ልጅ ነሽ። በጣም ደስ ብሎኛል እንደዚህ አይነት ሙያ ሳትነቂ መግባትሽ። ለምሳሌ ብዙ ሴቶች እህቶቻችን እንዲህ ያለ ስራ ላይ ብዙ አይገኙም፣ በጣም ይፈራሉ። አይ ይሄ የወንድ ስራ ነው የሚሉ ነገሮች አሉና በጣም ስለገረመኝ ነው። ለምን ግን ታጀምሪ ነው እግረ መንገድሽ? ምን ለምን ዩቲዩብ አጀምሪ? ዩቲዩብ ያው እኔም ሳላስበው ቀርቼ አይደለም፣ ግን ያው ቲክቶክ አለ ዩቲዩብ አለ። እሱን ጀምሪ እኮ እርግጠኛ ነኝ በጣም ብዙ ምርጥ ቤተሰቦች አሉ። እነሱ ያበረታቱሻል፣ ይረዱሻል ብዬ አስባለሁ። ምንም ጥርጥር የለም ከኔ ጀምሮ ማለት ነው። ከተሻለ በጣም እናግዝሻለን። እሱን ሀሳብ እኛም ሳናስበው ቀርቶ አይደለም፣ ያው ስልክ ስለሚያስፈልግ ነው። ያው ስልክም ቅድም እንደነገርኩ ያው ይሄ ስራ ለመጀመር ስልኬን ስጪ ነው ወደ ስራ የገባሁት። ለምን ገንዘብም ስለሌለኝ። እስኪ ስልክሽ ስለሻለው? አዎ እስኪ ስልኬን እቺን ሽጬ ያኛው ሽጬ እቺን ያስኩኝ። ጭናት እንደዚህ ማቻል። ሌላ ስልክ ነበርሽ? ሌላ ሳምሰንግ M31 ነበረኝ። ስራውን ለመጀመር ብር ስላልነበረኝ ሽጬ ነው ወደዚህ የገባሁት። ነው እንዴ? አሁን እነዚህ እቃዎች ስንት ገዝተው ነው? አሁን ይሄ ውሃ ማቅረቢያው አለ፣ ፎጣ፣ ጥላ ደግሞ እዚህ ጋር አለ። ጥላውን 1500 ነው የገዛሁት፣ ሰው ላይ ነው። እቃዎቹን ደግሞ 77 ብር ገዛው። እነዚህን ቀለሞች ደግሞ 300 ገዛው። እነዚህ ብሩሾቹን ከመርካቶ 20 ብር ነው የገዛሁት። ብሩሽ እስኪ እያቸው እነዚህ አራት አይነት ብሩሽ ይቻላል እንዴ? ይሁን ለምን ነው? ለምንድን ነው ያያችሁ ቤተሰቦች? አቤት 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 የሥራ ዘርፍ አራት ለምንድን ነው? አንዱ በቃም እንዴ? ወይ አንዱ ለአቧራ ማረገፊያ ጥቁርና ቡኒ ያለ ለቀለም፣ አንደኛው ደግሞ ለክሬም መቦረሻ። ማለት ብሩሹ ብቻ ነው ማለት ሳይሆን ሌላ ብሩሾችም ያስጨምራል። ግን ያው ነው ከዚህ በላይ አዎ ቀስ በቀስ ጨምራለሁ ብዬ ነው እሺ የእንትን ያሰብኩት። እንደዛ ነው ቤተሰቦች። ስልኩን ስንት ሸጥኩ? ስልኩን የሸጥኩት ያው 2000 ብር ነው የሸጥኩት። እሺ ማለት በሰዓቱ አንደኛችን ቦታ ሌላ ሰው እንዳይዝብኝ ብዬ ነው። የሥራ ቦታ ስለሆነ አዎ እንጂ ገንዘብ አዋጥቶኝ አይደለም። 2000 ብር አዎ ለምን አዎ ለምን ስራ ለመስራት ሞራል ነበረኝ፣ ግን ገንዘብ የሚያግዝ ሰው የለም ነበር። ለዛ ነው ቤተሰቦች አንዳንዴ በጣም ውድ ዕቃ ኑሯችሁ ሲቸግራችሁ ደግሞ በማይረባ ነገር ትሉታላችሁ። አሁን እሷ M31 ሳምሰንግ ነበራት፣ ያን በ2000 ብር የሰጠችው። እንግዲህ ለምን ሲባል ይሄን ስራ ለመጀመር የግድ አማራጭ ስላጣች ማለት ነው። እና በተቻለን መጠን ቤተሰቦቻችን ይችን ምስኪን ልጅ ይችን ምስኪን ወጣት ብናግዛት ብትረዷት፣ በተለይ አቅም ያላችሁ ሰዎች ከዚህ ከፍላ እኔ የምለው ሌላ ስራ መቀየር ፍላጎት አለሽ ወይ? ለዚህ ነው መቀጠል ፈልጊ እና ማሻሻል ፈልጋለሁ። ይሄንን ማለት ነው። ለምሳሌ አሁን ምን ምንድነው የሚቀርሽ እዚህ ላይ? ማለት ከዚህ ሌላ ብሰራ ብዬ የማስበው ስራ ለምሳሌ የጥበብ ምን ሙያ ያለሽ? ጸጉር ሹሩባ ምናምን የመስራት ያለ የጸጉር ባለሙያ ነሽ? አዎ ያችን ኮርስ ወስጄ ባዳበራ ታሪክ ነበር። ልምድ አለሽ በፊት ማለት ነው? አዎ ዝም ብዬ በባህላዊ መንገድ ነው እሷን መስራት የጀመርኩት እንጂ ጸጉር ቤት ተምሬው ምናምን አይደል። ስለዚህ ጸጉር ቤት መስራት ፍላጎት አለሽ? አዎ አቅም ቢኖርሽ ማለት ነው? አቅም ቢኖርኝ ያው ወደፊትም ያው ሰርተን ያው የሆነ እድገት ስለሚመጣ ያን ይሰራል ብዬ ነው የማስበው። በጣም ጥሩ። ይሄኛውንስ ማሳደግ አትፈልጊም? ሰፋ ማድረግ አትፈልጊም? የሆነ ነገር የሚቀረው ነገር የለም? አሁን ይሄ ሊስትሮ ዕቃ ምናምን አለ። ለምሳሌ ምን ይቀራል? አሁን ለምሳሌ ሊስትሮ ስራ ላይ አሁን ያለኝ 4 ብሩሽ ነው አይደል? በ4 ብሩሽ ብቻ የሚሰራ ስራ አይደለም። ለምሳሌ ሌሎች ዕቃ እነዚህ ማክሶችንም ሲጋራዎችን ማስቲካ ምናምን ማመጣበት ገንዘብ የለኝም። ለጊዜው እሱን እንትን ቢሉልኝ ሰፋ አድርጌ መስራት እችላለሁ። በጣም ጥሩ። አይ እርግጠኛ ነኝ መቼም ይችን ምስኪን እችን ህፃን ልጅ ደግሞ ታዳጊ ናት ገናና እችን ማያግዝና ማያዝን ሰው አይኖርም ብዬ አላስብም። ሁሉም የሚያዝን ነው የሚሆነው፣ ደግሞ የሚያግዝም አይጠፋም በእርግጠኝነት ነው የምልሽ። አካውንት አለሽ እንዴ? የምን ንግድ ባንክ አለሽ ወይ ደግሞ ሌላ አለኝ? ወጋገን አለኝ። ንግድ የለሽም? ንግድ ባንክ የለኝም። ኧረ እባክሽ በፍጹም። ኧረ ጭራሽ። እሺ ለማንኛውም ወጋገን ስጫቸው። ወጋገን 10 43 10 43 18 18 28 28 33 33 501 501 ወጋገን ብቻ ነው ያለሽ? አዎ ወጋገን ብቻ ነው። ወደፊት ግን ንግድ ባንክ ያስፈልጋል ብዙ ሰው እሱን ስለሚጠቀም ማለት ነው። እሺ በዚህ እግረ መንገድ ስልክሽን ስጫቸው።
09 ይቅርታ 09 97 07 17 07 እስኪ ደግሞ 09 97 97 07 17 17 07 ቤተሰቦች በዚህ ስልክ እየደወላችሁ አገኙዋት፣ እርዷት፣ አግዟት በማርያም። እናንተ እኮ ብዙ ሰዎችን የማገዝ ልምድ ያላችሁ ናችሁ አውቃለሁ። ብዙ ሰዎችን ረድታችኋል፣ ብዙ ምስኪኖችን። እቺ ደግሞ ዛሬ ሌላ ግረኛ ቦታ ላይ ያለች እህታችን ናትና ብናግዛት ደስ ይለኛል። ቤተሰቦች እኔ ማግዛት ምንድነው ካላችሁኝ ቻናል ተከፍቻለሽ። አሁን ስልክ ያው የሚገዛ ከተገኘ ወይ ደግሞ ገንዘብ ከላኩልሽ ስልክ ትገዢና በዛም እንከፍታለን፣ ዩቲዩብ እንከፍታለን፣ ቲክቶክ እንከፍታለን፣ በዛም ትሰሪያለሽ። እሺ በእርግጠኛ ደግሞ በዚህ ስራ በጣም ብዙ ለውጥ እንደምታመጭ እኔ ተስፋ አለኝ። በጣም ንቁ ነሽ፣ የሥራ ሰው ነሽ፣ ትጉ ነሽ። ምክንያቱም እንደዛ ስለሆንሽ ነው እዚህ ስራ ላይ የተገኘሽውና በዛም ትንቀሳቀሻለሽ ብዬ አስባለሁ። ቅድም አውጥተሽ ነበርና አንድ ነገር እዚህ ምን አጋጥሞሻል? ዕቃ ምናምን የጠፋ ምናምን ብለሽኝ ነበር። አዎ ለምሳሌ አሁን እዚህ አንዳንድ ሰው አስጠርቶ ያው ሌላ ሀሳብ ላይ ሆኖ ያው ስልክ ትቶ ይላል። እኔ ደግሞ በዛን ሰዓት ወይ ስራ ያው ስልኬን ሽጬ ባለውበት ሰዓት ከአካውንቴ 200 ብር ራሱ የለኝም። ግን ሰውየው ስልኩን ነው ትቶ የሄደውና አይፎን ነው ምን ትቶት ሲሄድ አንስቼ ለመሸጥ ነበር ሀሳብ ይመጣልኝ። ግን ደግሞ ስክሪን ሻት ላይ ያየሁት የባለቤቱና የህፃናት ፎቶ ስለሆነ ቢያንስ ሊያስፈልገው ይችላል በሚለው ጽንሰ ሀሳብ ስልኩን ወደ ቤት ነው የሄድኩት። እሱም በሌላ ቀን ያው ከሌላ ሰው ጋር መጥቶ ያው ስልኩን ወስዷል እንጂ ያኔ እኔ ለመሸጥ ነበር ያሰብኩት፣ ለመመለስ አላሰብኩም። ምክንያቱም በዛን ሰዓት እኔ ቸግሮኛል። ግን መለሽለት። በጣም ይገርም እኮ ነው። አስቡት እንግዲህ ምን ያክል ታማኝ እንደሆነች ማለት ነው። አይፎን ስልክ ሰውየው ጥሎ ሄዶ እሷ አግኝታው ያን ስልክ ግን ለባለቤቱ በታማኝነት የመለሰች ጀግና ናት። በዚህ ዘመን ደግሞ ማንንም አያደርገውም። አይደለም ወርቆ ቀርቶ ከኪስ እንኳን ያዋለቁ የሚወስዱት እየነጠቁ የሚሄዱት ሰዎች ስንት ናቸው ብዛታቸው። ስለዚህ ለዚህ ታማኝ ልጅ ሁላችንም ልንደርስላት ይገባል። ቢቻል ከዚህ የተሻለ በምትችለው ሙያ ላይ ቅድም እንዳለችው በፀጉር ሙያ ላይ እንድትሰማራ ማድረግ ደግሞ ካልተቻለ በዚህ በሊስትሮ ስራ ደግሞ ከፍ ያለ ነገር እቃዎች እንድትጨምር እንድታመጣ የተለያዩ እቃ ስለገታ እዚህ ላይ አሁን እዚህ ጋር ማያቸው ምንድን ናቸው? ሶፍት አለ እና የሴቶች ጌጣጌጥ ነገሮች አሉ፣ የጆሮ ጌጥ ነገሮች። ከዛ ውጪ ግን ሌላ ነገር ብጨምርበት አሪፍ ነበር። እዚህ ላይ ካልሲ ያስፈልገዋል፣ ሶል ነገር ብጨምርበት በጣም የተሻለ ነው ብዬ አስባለሁና እንግዲህ ሰዎች ይሄን እያያችሁ እንድንተጋገዝ ስለፈልግ ነው። ያው እንደዚህ ያሉ ጀግኖችን በቻልነው አቅም ልናግዛቸው ያስፈልጋል ለማለት ስለፈለኩ ነው። ቤተሰቦቼ እንግዲህ የዛሬው ገጠመኛ ይሄንን ይመስል ነበረ። እቺን የመሰታታሪ ታዳጊ ህፃን በሊስትሮ ስራ ላይ ማንም ሴት የማይደፍረውን እሷ ግን ጨክና እዚህ ስራ ላይ እንደምታዩት እያሳመረች ነው የምትገኘው። ስንት ነው አሁን የምትቀበሉት? ሙሉ እጥበት 20 ብር ነው። ቀለም ወይ ክሬም ከቀባ ደግሞ 30 ብር ነው ማለት ነው። ስንት ነው አጠቃላይ የሚሆነው? በቃ 30 ብር አንተ ማስከፈል 30 ብር ነው። 30 ብር ለአንድ ሰው የምትቀበሉት? ኦኬ። አይ ደስ ይላል። እሺ አመሰግናለሁ። ቴንክ ዩ። መልስ አልፈልግም። እሺ አመሰግናለሁ። እግዚአብሔር ያክብርልኝ። ያው እና እንግዲህ ሌላም ጊዜ እርግጠኛ ነኝ እንገናኛለን። በተለይ አሁን ቤተሰቦች የሚያግዙሽና የሚረዱሽ ከሆነ ስልክ ትገዣለሽ። ስልክ ስትገዢ ደግሞ ዩቲዩብ ትከፍቻለሽ። ከዛ በኋላ በሱም እንድትንቀሳቀሽ ያደርጋል። ምክንያቱም ዩቲዩብ ካለሽ ልክ እዚህ ጋር ስራ እየሰራሽ ላይቭ እዚህ ጋር ትገቢያለሽ፣ ቪዲዮ ትቀርጫለሽ። ያን ሰው እያየ በእርግጠኝነት ያግዝሻል ማለት ነውና ስለዚህ ለዛም እንድንገናኝ እግዚአብሔር ይረዳን ያግዘን። እና አንቺ ግን በርቺ፣ በጣም አድናቂሽ ነኝ። በጣም ማለት ሲበዛ በሴት አቅም እንደዚህ ጨክነሽ እዚህ ፀሐይ ላይ መዋል ቀላል ነገር አይደለም። ሌላ ያጋጠመሽ ነገር አለ? እንደው እዚህ ስራ ላይ መጥፎ ነገር ምንጭ ነገር አለ ወይስ መልካም ነገር አለ? ብዙ ሰዎች ለማበረታታት የሚመጡ ሰዎች እንዳሉ አንተን ደግሞ ለማበላሸት የሚመጡ ወጣቶች አሉ። ለምሳሌ አንተ እዚህ ጋር ታበረታታኝና ሌላ ነገር ላይ እንድደርስ መጣህና ገዝከኝ። ሌላ ወጣት ደግሞ ጫማውን ለማስጠረግ ብቻ ሳይሆን አንተ ጋር መጥቶ ተግባብቶ ስልክ ተቀባብሎ ሌላ ነገር አድርጎ መሄድ የሚፈልግ ሰው አለ። ለቁም ነገር ደግሞ ጫማዎቹ ሳይቆሽሽ እኔ ለማበረታታት ሲል አስጠርገው 200 300 እየሰጠኝ ሰው አለ። እና ያው እኔ ማለት ለሌሎች ሴቶች በየትኛውም ስራ ላይ ተሰማርተው እንትን ያሉት እየሰሩ ያሉት ሴቶችን የምመክረው ነገር እንደኛ የውሳኔ ሰው ነው። ብዙ ስራ ላይ ተሰማራለህ። ገንዘብ ኑሮህም ተቀጥረህም በቤት ሰራተኛም ቢሆን የውሳኔ ሰው ነው። ለምን ችግሮቹ እስከሚያልፉ ሌላ ከጀርባ ያላችሁን ችግር ሸፍናችሁ ያው
ህይወትን መቀጠል ነው እንጂ አሁን ለምሳሌ እኔ ያላሰብኩት ነገር የለም። እኔ ስልክ ማግኝቻለሁ ያን ስልክ ሽጬ ቦታውን ቀይሬ ሌላ ቦታ አልሰራም ወይ ብዬ አስቤያለሁ። ግን የሰው ላብልብ ስለሆነ ቢያንስ ሰውየው ጋር መልሼለት 100 200 300 ቢሰጠኝ ለኔ ጥቅም ነው በሚለው ነው እና በቃ ማለት ያው ስራ አይናቅም። ያው ሰርተህ እስከበላበት ድረስ አንተ ቢቸግር ዛሬ ላይ እኔ ቸግሮኛል። ለምሳሌ እኔ ሞዴስ ብር መግዣ ላጣ እችላለሁ። ቢቸግረኝ እኔ ህይወቴን የማውቀው ኑሮዬን የማውቀው እኔ ስለሆንኩኝ ህይወትን አንተ ስለሆነ የምትኖራት ሰዎች ባሉክ ሳይሆን በራስህ መወሰን አለብህ። አሁን እዚህ ስራ ስገባ ብዙ ቤተሰብም ጓደኛም እዚህ የሚያቀኝ ስራ ላንቺ አይሆንም ይላል። ግን እኔ ይሆነኛል አምኜበት ቢያንስ ያው እለወጣለሁ ብዬ ነው ዛሬ እዚህ ጋር የተቀመጥኩት። ደግሞ ያው እርግጠኛ ነኝ እንደምለወጥ። ለምን እግዚአብሔር መቼም እዚህ ጋር ያስቀመጠኝ ለምክንያት ነው። ሌሎች ሰዎችም አሁን እኔ እዚህ ጋር እየሰራ ነው ያለሁት። ሌሎች ሰዎች ደግሞ ሆስፒታል ተኝተው ከቀኝ ወደ ግራ ከግራ ወደ ቀኝ መዛወር ያቃታቸው ቤተሰቦች አሉ። ስለዚህ እኔ ከነሱ በጣም ትልቅ ቦታ ነው ያለሁት። እኔ አሁን እዚህ ጋር ትንሽ ቦታ ነው ያለሁት ብዬ አላስብም። ምክንያቱም አንድ ካምፓኒ ካለው ሰው ጋር እኩል ነው እየኖርኩ ያለሁት። አራለው ጧት ወደ ስራ እመጣለሁ። ዋናው ጤና። አዎ ዋናው ጤና። እንደዛ ብዬ ነው የማስበው። በጣም የሚገርም አስተሳሰብ ያለሽ ልጅ ነሽ። ስለዚህ አንቺ በጣም መታገዝም ያለብሽ ልጅ እንደሆነሽ በጣም በብዙ ነገር ተረዳሁሽ። አሁንም እግዚአብሔር ያግዝሻል። በእርግጠኝነት ምንም ጥርጥር የለውም ይረዳናል። አረ አዎ የእስካሁንም በሱ ኃይል ነው ሁላችንም ቢሆን እየተንቀሳቀስን ያለው። በጣም ደስ ይላል። ለምን አሁን እኔ ዛሬ አንተ ትመጣለህ ብዬ አላስብም። ለምን እግዚአብሔር ያው የሚያደርገው ማድረግ ያለበትን ነገር ያደርጋል። እኛ ስለምንቸኩል እንጂ ፈጣሪ ያው ሁላችንም እንደጣለን አይቀርም፣ ማንሳቱ አይቀርም። ስለዚህ ያው እንደምንለውጥ ደግሞ 100% እርግጠኛ ነኝ፣ አልጠራጠርም። ተመልከቱ አሁን ከዚች አንደበት የሚወጣ ይመስላል ከዚች ልጅ ይሄ ንግግር ይሄ ሐሳብ በጣም የሚገርም እኮ ነው። እኔ አሁን ካንቺ ብዙ ነገር እየተማርኩ ነው። ምን ያክል አስተዋይ እንደሆንሽ ማለት ነው። ምን ያክል ለስራ ክብር እንዳለሽ በጣም ተረድቻለሁና እንግዲህ አይዞሽ በርቺ ነው ማለት እንፈልገው። አይዞሽ ጠንክሪ። ስምሽ ማን ነው? ስሜ ሙሉ እባላለሁ። ሙሉ ዋሴ ገብረ ዮሐንስ። ሙሉ ዋሴ ገብረ ዮሐንስ። አካውንቱ እንደዛ ነው የሚለው ዋሴ ያስገቡ ምናልባት እንደዛ ነው የሚለው ሙሉ ዋሴ ገብረ ዮሐንስ። በቃ እሺ እኔም ደውልልሻለሁ ያለው ነገር አዲስ ነገር ካለ እኔም ጋር ከደወሉ እነግርሻለሁ። ዞሮ ግን አንቺ በርቺ ጠንክሪ፣ እግዚአብሔር ያግዝሽ። አሜን አሜን። እግዚአብሔር ያክብርልኝ። ሰላም ሁኚልኝ። እሺ አመሰግናለሁ። እሺ